በቃ ተሸንፌያለሁ። ላገኝሽ አልቻልኩም። ነይ ውጭ። አንቺ በዚህ ምሽት ምንድን ነው የምትደረገው? ከቤሉ ጋር ነበርኩ። ቤሉ ዘመን ከሌለ እኔ አሁን ሳይንስ አከዚኝ ቤሉን ትወሪት ማለት ነው። ረፈታ በሰጪ አሁን እሱ ከተነሳ ማንም ይስጥሽ የለም። እኔ እኮ መጀመሪያ ማስጠለኝ አላልኩም። ያማል እንዴ? ተወኝ በቃ። ምን ወለሽ? በጭራሽ አላልኩም። አንተ ቆይ ምን ሰው ነህ እንዴ? ወንድም እኮ ነው። ሚስቴን የቀማ ወንድም ማን ይመጣኝ? ቆይ ጽዮት አልነበር እንዴ? ቤሉ ቶሎ ሜዳ ለበጣ ተነሳ። ምን እየተፈጠረ ነው? ንገሪኝ። ከኋላ ሰው ትመጣለች። እኔ ማላውቅም፣ ግን ቦታው ጥሩ ቦታ ስላልሆነ መሄድ አለብን። ተነስቶ ልበል በእናትህ። ያየሽው አይደል እንዴ? አንቺ ሰልማ አላደረግሽም? ያየሽው አይደል? አይ የለም፣ ማንም አላዘኝም። ግን እባክህ ቶሎ ከዚህ መሄድ አለብን። ተነሳ። እሺ ቆይ ነው እርግጠኛሽ? ምንም አልሆንኩም። በቃ እንሂድ። ሄለን በመሲና በኑኑ እየተናደደች ነው ያለችው። ልጆቹ እቤት ውስጥ የሉም፣ በራሳቸው ሳያስፈቅዱ እየወጡ ነው ያሉት። ቆይ የአንቺ ልጆች ደግሞ ምን ሆነው ነው እያለች እንግዲህ አይናለምን እየወቀሰቻት ነው ያለችው። የኔ ስስቲ የኔ ትምህርት አትማርም፣ ብዙ ነገሮችን አበላሽታለች። እሷን ደግሞ እየፈለኩ ባለውበት ሰዓት ላይ የአንቺ ሁለቱ ልጆች ደግሞ ጋጥ ወጥ እየሆኑ ነው ያሉት። ከኑኑ እንደሆነች ከብዙ ወንዶች ጋር ትለጣጠፋለች። ይችኛዋ መሲ ደግሞ እኔን ሳታስፈቅድ ከቤት ትወጣለች። ምንድን ነው እያደረጉ ያሉት ብላ እንግዲህ ስታስጨንቃት አይተናል ማለት ነው። አይናለምን እንግዲህ ከመሲ ጋር ተነጋግረው ስለሆነ ማታ ማታ ስራ የጀመረችው ያንን ነገር ልትሸፍንላት ብትሞክርም በስተመጨረሻ ላይ ኤልሹን ስትፈልግ እንግዲህ ሄለን ሁሉም በቤት ውስጥ እንዳሌሉ አይታለች። እንግዲህ የራሳቸውን ሰላም በራሳቸው መንገድ እያወጁ ነው ያሉት ማለት ነው። ኑኑም ከቬሎን ጋር እየወጣች ጊዜዋን እያሳለፈች ነው ያለችው። ነገር ግን ኑኑና ቬሎን ችግር አጋጥሟቸው ነበረ። በነገራችን ላይ ያው አዶናይ አድኗቸዋል ማለት ነው። ቬሎንንም የመታው አዶናይ ነው። ነገር ግን አዶናይ ቬሎንን ከመታ በኋላ ቀጥታ ኑኑን ለማዳን ነበር የሄደው። ኑኑንም አድኗታል። ነገር ግን ኑኑን ለማዳን ያደረገበት መንገድ ኑኑን በጣም አናዷት ስለነበረ ማነው አስጥለኛ ያለክ ብለዋለች። መጨረሻ ላይ እሱ ሲያስጥላት ደስተኛ ብትሆንም ነገር ግን ማናስጣለኛ አለክ ብላ ተናግራው ወደ ቬሎን ተመልሳለች ማለት ነው። ሙሉ በሙሉ ቬሎንን አፍቅረዋለች፣ ፍቅሩንም ተቀብላለች። እንግዲህ አብሮ ፈታ ዘና እያሉ ባለበት ሰዓት ላይ ነው ድብብቆች ሲጫወቱ። እንግዲህ ያው ቬሎንና አዶናይ ደብድበውት ስለነበረ የኤልሹን ጓደኛ ለዛም ነው እንግዲህ አሁን ላይ ቂም በቀል ይዞባቸው እነሱን ለመደብደብ እንዲሁም ደግሞ እንግዲህ የሚወዳትን ልጅ ማሳጣት የፈለገው ኑኑን ማገት የፈለገው ማለት ነው። እንግዲህ አጋጣሚውን ተጠቅሞ ሊቀጣው ነበረ። አዶናይ እንግዲህ ደርሶ አድኗቸዋል ማለት ነው። በስተመጨረሻም እንግዲህ ኑኑ ምርጫዋን ቬሎን አድርጋለች። ደስ ይላል ማለት ነው። ነገር ግን ቬሎንና ኑኑያት እህትና ወንድም ናቸው። ይህንን ምስጢር ሙሉ በሙሉ የሚያውቀው እንግዲህ ቴዲ ነው ማለት ነው። ከዚህ በፊት ኑኑያትን ሲያግታት የእሷ ልጅ መሆኗን ብታውቅ ኖሮ ባላገተቻት፣ እንዲሁም ደግሞ በኤችአይቪ በክል ብላ ባልነገረችኝ ባላዘዘችኝ ነበር ብሎ ሲናገር አይተናል ቴዲ ማለት ነው። ቴዲ እንግዲህ ኑኑያት የሄለን ልጅ እንደሆነች ያውቃል። ነገር ግን ምስጢሩን ይዞታል ለራሱ ብቻ አምቆ ማለት ነው። በዛ ላይ እንግዲህ ቴዲ አሁን ላይ መሲን ያፈቅራት ነበረ። አሁን እንግዲህ መሲ ደግሞ አንተ እያሴርክብኝ ነው ያለከው፣ ወንጀለኛ ልታደርገኝ ፈልገክ ነው እንጂ አንተ የሚራራ ልብ የለህም፣ ጨካኝና ሀረመኔ ነህ። አሁንስ ብዙ ነገሮችን አውቄያለሁ፣ ከኔ ብትርቅ ይሻልሃል። እንደውም እኔ የወደድኩት ሌላ ሰው አለ፣ ከሱ ጋር ነው ያለሁትኝ። ስለዚህ አብረን እንድንኖር አንተ ደግሞ ከመሀላችን ውጣ እያለችው እሱ ለማስቀናት ብዙ ጥረቶችን እያደረገች ነው ያለችው። ቴዲ ግን ይህ ነገር አናዶታል። ከእሷም ተለይቶ ባለበት ሰዓት ላይ እንግዲህ አዶናይ ከች ብሎ አንተ የአባቴ ጓደኛ ነበር፣ ከአባቴ ከመሞቱ በፊት በጣም ወዳጁ ነበርክ እና እንዴት ነው እባክህ ህይወት እንዴት ይዞሃል እያለ በአሽሙር እንግዲህ እየተናገረው ነው ያለው ማለት ነው። ወዳጅነትህን አውቀዋለሁ፣ በጣም ቅርብ ነው ለአባቴ፣ እንዲሁም ደግሞ እንደ ልጅክ ነበረ ሲያይክ የነበረው፣ በጣም ባለውለታው ነህ ብሎ
እንግዲህ እሱ ሲከታተለው ነበረ። ምክንያቱም አባቱን እንደማይወደው አዶናይ ጠንቅቆ ያውቃል። እንዲሁም ደግሞ ከሄለን ጋር ሆኖ ቴዲ እንደሚሰራ ጠንቅቆ ያውቃል አዶናይ። አሁን ላይ እንግዲህ እንዴት ይሄ ነገር ሊሆን ቻለ? ከዚህ በፊት እንግዲህ እሱን ለማጽናናት ቤታቸው ድረስ ሄዶ ነበረ ቴዲ። ነገር ግን ቴዲ ተንኮለኛና ሀረመኔ ጨካኝ እንደሆነ አዶናይ አውቆበታል ማለት ነው። እኔ አባት እንደውም ከልጅ በላይ ነው ሲንከባከበኝ የነበረው፣ እኔም ደግሞ እንደ አባቴ ነው የማየው፣ በጣም ባለውለታዬና በጣም ጥሩ ሰው ነው ለእኔ ብሎ እንግዲህ ሲያሞግሰው አይተ ነገር ግን አዶናይ እንግዲህ ጠንቅቆ ያውቃል ቴዲ እያስመሰለ መሆኑም ከሄለን ጋርም እየሰራ መሆኑን ያውቃል ማለት ነው። አዶናይ ጠንቅቆ ሄለንንም አሁን ላይ እየፈተናትና እየተከታተላት ነው ያለው። መሲንም እንግዲህ አሁን ላይ ምን ልርዳሽ እያለ እየጠየቃት ነው። እንዲሁም ደግሞ ከዚህ በፊት እንግዲህ አዶናይን ለማሳገት ጥረት ስታደርግ ነበረ ሄለን ከቴዲ ጋር ሆና፣ ነገር ግን አልተሳካላትም። መሲም ደግሞ አዶናይን ለማዳን ብላ እንግዲህ አንድ ክላስ ውስጥ ጠርታ ስታወራው ደግሞ ሄለን አይታ እንደነበረ አይተናል። እንግዲህ አሁን ላይ ምንም ነገር ባይፈጠርም እንኳን የሚቀጥሉ ፓርቶች ላይ እንግዲህ መሲና አዶናይ አንድ ላይ ሆነው ሲማከሩ ሲያወሩ ካየች ሄለን ሌላ ጉድ ነው የሚፈጠረው ማለት ነው። ሄለን እንግዲህ አሁን ላይ ለመሲ ወንድም ስራ አግኝቼለታለሁኝ፣ እንዲሁም ውጭ ሀገር ላይ ሄዶ እንዲሰራ እፈልጋለሁኝ፣ እዚህ ሀገር ውስጥ መስራት የለበትም፣ የስራ እድሉን አግኝቷል፣ ስለዚህ ይጠቀምበት እያለች አይናለም ስትመክረው ነበረ። አይናለምም እንግዲህ ያው ልጇን እየመከረች ይህን እድል ማሳለፍ የለብህም፣ እንዲሁም ከዚህ ሀገር መራቅን ያለብን፣ ለእሷ ለአንተ አዝና ነው እኮ እሷ ይህንን ነገር እያደረገች ያለችው ብትለውም እሱ ግን እኔ ስለ ራሴ አውቃለሁ፣ ከሀገር ስለምንድን ነው እንድወጣ የፈለገችው ለመልካምነት አይመስለኝም ብሎ ተጠራጥሯል ማለት ነው። ሄለን ለእሱ ጥሩ ነገር አስባ እንዳልሆነ ያውቃል ማለት ነው። የአይናለም ልጅ እሷ የፈለገችው እዚህ ብዙ ነገሮችን ያበላሽብኛል ብላ ነው ማለት ነው። እኔ ከፈለግኩኝ ሀገሬ ላይ ብዙ ነገርን ሰርቼ መለወጥ እችላለሁ፣ ውጭ ሀገር መሄድ አልፈልግም ብሏታል ማለት ነው ለአይናለም። አይናለምም ጥሩ ነገር ሲታሰብልህ አንተ ደግሞ አሜን ተብሎ ነው የምትቀበለው እንጂ እንዴት እንደዚህ ታደርጋለህ? እሷ በመሆኗ አይደለም እንዴ ይህንን ሁሉ ማቲ ችላ እኛንም ችላ እዚህ ቁጭ ያደረገችን ብላ እያዘነችላት ነው ያለችው። ነገር ግን እሷ እያሳየችባት እንደሆነ አታውቅም አይናለም ማለት ነው። መሲና ኑኑያትንም እንደምታሰቃያት አታውቅም። ነገር ግን ለእናታቸው ብለው መሲና ኑኑያት የሄለንንና የሄለን ልጅ ኤልሹን ሁሉን ነገር ደብቀውላቸዋል ማለት ነው። እነሱ ግን ሊደብቁላቸው አልቻሉም። በብዙ ነገር እያሰቃዩት ነው። እንዲሁም ደግሞ እንግዲህ ኑኑያት ክስ አቅርባበታለች። ለራሷ ብላ ክስ እንዳቀረበችባት ኑኑያት አታውቅም። ነገር ግን ይህንን ሁሉ እየበደለቻቸው አይናለም ባለማወቅ ለሄለን ታዝንላታለች። በዛ ላይ ደግሞ ከዛ ቤት ተከራይቶ ለማውጣት እንግዲህ ጥረት እያደረጉ ነው ያሉት። ነገር ግን አልተሳካላቸውም። እንዲሁም መሲ እንግዲህ ማታ ማታ ሄለን ሳታይ ወደ ስራ እየወጣች እየሰራች እናቷን ለማገዝ እንዲሁም ደግሞ ከሰው ቤት የሰው ፊት እንዳይገርፋት ከሰው ቤት ለማውጣት ጥረት እያደረገች ነው ያለችው ማለት ነው። ኑኑያት እንግዲህ አሁን ላይ በፍቅር ስለተያዘች እያሰበች አይደለም መሲ የምታስበውን ነገር ግን መሲ እኔ ለሁላችሁም በጣም ጥሩ ሰው እሆናለሁ፣ እንዲሁም ደግሞ የሰው ፊት አይገርፋቸውም፣ በእኔ ተማመኝ ብላታለች ማለት ነው። ቃል ገብታላታለች። ነገር ግን ኑኑያት አሁን በፍቅር ታውራለች። ቬሎንም እንግዲህ ብዙ ነገር አግዝሻለሁ፣ ቤተሰቦችሽንም እንግዲህ አግዛለሁ በማለት ቃል ገብቶላታል። ነገር ግን ብዙ ፈተናዎች እየበዛባቸው ነው ያለው ማለት ነው። እኔ ብታሰር አንተ ምን ታደርጋለህ እያለችው ነበረ። ኑኑያትም ለቬሎን ጥያቄ አቅርባለት፣ ቬሎንም እንግዲህ አትታሰሪም፣ ሲጀመር አንቺ ከታሰርሽ እኔም እስር ቤት ነው የምገባው ከአንቺ ጋር እያላት ነው ማለት ነው ያለው። እንግዲህ ያው በራሳቸው ፍቃድ ወደ ውጪ እየወጡ እየተዝናኑ ነው ያሉት ማለት ነው። እንግዲህ ሄለንም ቬሎንና ኑኑያት እንደሚገናኙ እንደሚያወሩ አውቃለች፣ አይታለች በአይኗ ማለት ነው። እንዲሁም ደግሞ አይናለምም አይታለች። ልጅ እንዴት እንደዚህ ታደርጋለች? ይህንን ጉድ ደግሞ አይናለም እንዳታይና እኔን እንዳታሸማቀቀኝ እያለች እየፈራች ነበረ። ነገር ግን የፈራችው ነገር አልቀረላትም። ሄለንም እንግዲህ አይታ
ሁለተኛ ከሱ ጋር አታገኘኝም፣ እሱን ብቻ አንዴ ከታገተበት አውጭልኝ እንጂ ብላ ስትማጸን የነበረችውን ነገር እንግዲህ እያስታወሰች ነበረ። አሁንም ለካ እያገኘች ነው አላገኝም እያለች እግሬ ላይ ወድቃ ያኔ ስትማጸን የነበረው ቆይ ሰራላታለሁ እያለች የሚዛባታለች። ምንድን ነው ይህ ወደፊት እቅዷ ያስብላል ማለት ነው። እንግዲህ ያው ሄለን ኑኑያትን ማጥፋት ትፈልጋለች። አሁንም እንግዲህ ብዙ ነገሮችን ለማስተካከል ከቴዲ ጋር እየተገናኘች ነው ያለችው። ቴዲ ደግሞ በተቃራኒው መሲን እየዋሻት ነው ያለው። ያንን ነገር ደግሞ መሲ አውቃበታለች። ለምንድን ነው በዚህ ልክ ሕፃን የምታደርገኝ? ለምንድን ነው እኔን ለመሸወድ የምትሞክረው? ከሄለን ጋር አሁንም አንድ ላይ እየሰራክ ነው ያለከው። ሁሉን ነገር ትቻለው፣ እኔ አሁን አፈቅርሻለሁ ከአንቺ ጋር ነኝ የምትለው አውቀ እያስመሰልክ ነው ያለኸው፣ መሰሪ ነክ። አሁንም ከሄለን ጋር ትሰራለክ የሚለውን ነገር አቅርባለታለች። እሱም እንግዲህ ይህንን ነገር እያደረግኩ አይደለም፣ ከሁሉም ርቅ ያለው ሄለንንም ጠልቻታለሁ፣ ከእሷ ጋርም ምንም አይነት እቅድ የለኝም፣ እየሰራው አይደለም ብሎ ዋሽቷታል። ነገር ግን መሲ ነቄ ሆና ከአሁን በኋላ አጠገቤ እንዳትደርስ፣ እንደውም የቬሎን አጎትን አፍቅር ያለውኝ ከሱ ጋር ነው መሆን የምፈልገው፣ ከሱ ጋር ነበርኩኝ በፊትም፣ እንዴት ነው ከቤት እንድወጣ ያደረከኝ? ሻንጣዬን እዛ ቢሮን የጣልኩት፣ ይህንን ሁሉ ሴራ ያደረግከው አንተ ነበርክ እንዴ? እኔ እኮ ሌላ ሰው ለማግኘት ነበር የወጣው፣ አንተ ለምን መንገድ ላይ ጠበከኝ? ብላ ቡራ ከረዩ ስትልበት እኔ ነኝ ያስጠራውሽ፣ እኔ ነኝ ብዬ ብጠራሽ አንቺ እንደማትመጭልኝ አውቄ በሌላ ሰውን ያስጠራውሽ ብሏታል ማለት ነው። እንግዲህ ያው አሁን ላይ ቴዲና ሄለን አንድ ላይ ሆነው እየሰሩ ነው። ስለ ኤልሹም እንግዲህ ለቴዲ ተናግራለች። እንዴት ላደርግ ልጄ እየተማረች አይደለም ጋጠወጥ እየሆነችብኝ ነው ያለችው። እንዲሁም ደግሞ አብሯት የሚሄድ ጓደኛ አላት። ያ ጓደኛዋም ደግሞ አይማርም እሱ ይሆናል ይሄኔ ልጄን እንዳትማር ያደረጋት። አንድ ላይ ሆኖ አንድ ላይ ተገናኝቶ ነው እንደዚህ እያደረጉ ያሉት። ያ ልጅም ደግሞ ፈልገ እንድታገኝልኝ እፈልጋለሁ ብላለች። እንግዲህ አጠገቧ ነበረ ማለት ነው። ሄለን አላስተዋለችም እንጂ የኤልሹ ጓደኛ የነበረው እንግዲህ እሷ ቤት እሷን ሲያፋጣትና እንዲሁም ደግሞ የእሷን ምስጢር የሚያቅ ልጅ ነበረ። እንግዲህ ያው በጣም ነው የሚገርመው ማለት ነው። እንግዳ ድራማ ብዙ ነገሮች ተምረንበታል። ነገር ግን ኑኑያትን በብዛት ያስለቅሷታል። አዶናይም ያስለቅሳታል። ነገር ግን እሷ በምርጫዋ እንዳታፈቅርና እንዳትወድ እያደረጋት ነው ያለው። ነገር ግን ወንድሟ መሆኗን ካወቀች ምን ሊሰማች ይችላል የሚለው ነገር እንግዲህ አሳሳቢ ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ስለምታበረታቱኝ ሰፖርት ስለምታደርጉኝ እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።